በጣም የሚያስጠላ የቆሸሸ የሆነ አስተሳሰብ ያለው የሰውን አእምሮ የሚበክል የፌሚኒዝም አስተሳሰብ ማሰራጨት በመስጂድ ምን የሚሉት ነው? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላህ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ዛሬ ቶፒካችን የምንናገርበት ርዕስ ስለ ፌሚኒዝም ይሆናል። ፌሚኒዝም አስተሳሰብን የሚያራምዱ ሰዎች በቀደዱልን ቀዳዳ ሹልክ ብለን ያን ነገር ስንቃወም እየተመለከትኩኝ ነው። አንዳንድ ሙስሊም ኡስታዞች ሳይቀሩ ማለት ነው። ለዚህ ምሳሌ የሆነን ዘንድ ኡስታዝ አለላህ ምን እንደሚሉ እንስማቸው እስቲ። ድምጿ ሊሰማ ይገባል። አፈናዋ ሊቆም ይገባል። መብቷ ሊከበር ይገባል። መረገጧ፣ መደፈሯ፣ መገደሏ፣ መደብደቧ ሊቆም ይገባል። ነብዩ አለይሂ ሰላቱ ሰላም አደራ ያሉትን መልእክት ለማስተላለፍ ነው። እነዚህ የጠቀሳቸው ነገራቶች በአጠቃላይ መቆም አለበት፣ ማናችንም መቃወም አለበት። ነገር ግን እነዚህ ነገራቶችን የምንቃወመው ፌሚኒዝም እንቅስቃሴ ውስጥ ያሉ ሴቶችን ይህን ሲያደርጉ ጊዜ ነው የጁማ ኹጥባ አድርገን ባላ መቃወም ያለበት። ስንት እህቶቻችን ናቸው ሩቅያ እየተባለ የተደፈሩት? ይህ ፋክት የለም? እኔ አስታውሳለሁ 2017 በፈረንጆች አንድ ጓደኛዬ ዶክሜንተሪ ሰርቶ ነበር። የሩቅያ ቤት በጣም ኢስላሚክ ሚዲያ ኢስላማዊ ቲቪ ላይ ሳይቀር ማስታወቂያ የሚሰራለት የነበረ ልጅ ቦታዎች ላይ ቅርንጫፍ ነበረው ሩቅያ ቤት ማለት ነው። እና ቆንጆ ሴቶች ሲመጡ ጊዜ ይደፍራቸው ነበር። ያን ነገር እኔ ብዙን ከቨር ሲደረግለት አይቻል አቅም ነበር በጊዜው ማለት ነው። አይ ቲንክ አፍሪካ ቲቪ ላይ ሐሚድ ሙሳ እሳቸው ሲናገሩ ሰምቻለሁ፣ እነሱን ማለት ነው። ከዛ ውጪ ማንም ሲናገር ሰምቻለሁ። የሴት በደል ጭቆና የሚታያችሁ ፌሚኒዝም አስተሳሰብን የሚያራምዱ ወይም ደግሞ ፌሚኒስት ነኝ የሚሉ ሴቶችን አነሱት አዋራ ላይ ተመርኩዛቸው ነው የሴቶች ጥቃት ይቆም የምትሉት? ወላሂ በጣም ነው የገረመኛል። እንከተለው ባለፈም ነግራችኋለሁ። የተሳሳቱ መንገዶችን አትከተሉ፣ ከቀጥተኛው መንገድ ያስታችኋልና ከእስልምና ከእውነተኛ መንገድ ያስቻችሁ። ፌሚኒዝም ትልቁ ግቡ የውላችሁ ትልቁ ግቡ ምንድነው ከተባለ በሴቶች ጭቆና ላይ የተደበቀ የሴቶች ጭቆና ጭንብል አድርጎ የሚቀሳቀስ ግብረ ሰዶማዊነት ነው። ወደዳችሁን ጠላችሁ። ኢቨን ቅድም ቲክቶክ ላይ ወንድም ሙአዝ ነዚፍ አንድ ሲናገር የሰማሁት ነገር ነበር። ፌሚኒዝም ማለት ሴት ልጅን ከትዳሯ ከምኗ አውጥቶ ኢማ ሌዝቢያን ማድረግ ኢማ ለወንድ ልጅ ቅምጥ ማድረግ ነው። ሌላ ነገር የለውም። ባጭሩ እወቁ ይሄንን። ስለዚህ ስለ ፌሚኒዝም የሚያቀነቅኑ እህቶች በሶስት ነው የሚከፈሉት። ኢማ የማያውቁ ልጆች ናቸው። ሁለተኛዎቹ ደግሞ ወንድ ልጅ የሚባለውን ትተው ፖርኖግራፊ እየተመለከቱ ራሳቸውን የሚያረኩ፣ ሶስተኛው ደግሞ ከሴት ጋር ግንኙነት ማድረግን የለመዱ ሌዝቢያኖች ናቸው። ጨርሻለሁ በእኔ በኩል ያለውን። ሌላ ወላ ምትካስ ታስቀምጣ። አንደኛ ባለማወቅ አለ፣ ሁለተኛ ደግሞ ፖርኖግራፊ የሚያዩ ወናውዘ ቢላ ራሳቸውን በራሳቸው የሚያረጉ፣ ሁለተኛ ደግሞ ከሴቶች ጋር እርስ በርስ ቃሉ መጠቀም አልፈልግም እንደዛ አይነትን ነገር የሚያደርጉ ሴቶች ናቸው ፌሚኒዝም የሚያቀነቅኑ። ዋነኛ ግባቸው ምንድነው? ለምሳሌ ባለፈም ነግራቸዋለሁ ኤልጂቢቲ ኪው ምናምን እነዚህ የታወቁ ነገራቸው ናቸው። የመጀመሪያ ቻፕተር ላይ የተጻፈ ነገር ነው። ሶስተኛ ብዬ ያስቀመጥኩላቸው ምንድነው? ባለፈ ሴትን ከሃይማኖት ጭቆና ወይም ደግሞ ሃይማኖተኛ የሚባሉ ግለሰቦችን ከሚያደርጉት ጭቆና ማስወጣት ነው ይላል። ሴት ልጅን ከሃይማኖት ማስወጣት ሲባል ምን ማለት ነው ስንል ለምሳሌ ክርስትና ዓለም ውስጥ የክርስቶስ ራስ እግዚአብሔር ነው ይባላል። የወንድ ራስ ደግሞ ክርስቶስ ነው፣ የሴት ራስ ደግሞ ወንድ ነው። ምን ማለት ነው? ራስ ሲባል ምንድነው? የራስ እንዳይመስላችሁ ስልጣን ያለው ተቆጣጣሪ ማለት ነው ራስ ማለት ነው።
ታዲያ እነዚህ ነገራቶችን ሴት ልጅን ይጨቆናል። ለምሳሌ እስልምና ውስጥ አለ አይደለ? ወንድ ልጅ ኃላፊ ነው። በሴት ልጅ ኃላፊ ተደርጎ የተሾመው ማን ነው? ወንድ ልጅ ነው። ይህን ነገር ይቃወሙታል፣ ፌሚኒስቶች ይቃወሙታል። ጠይቁ እስቲ። ለምሳሌ ሃይማኖት ሴቶችን ይጨቁናል ሲሉ የትኛው ህግ ብትሉት የመጀመሪያ እስልምና ውስጥ የሚያነሱት ለምሳሌ እስልምና ውስጥ ሴቶችን ከአንድ በላይ ባሎቻቸው እንዲያገቡ ይፈቅድላቸዋል። ሴት ልጅ ግን ከአንድ በላይ አታገባ። ስለዚህ ጭቆና ነው፣ የጾታ እኩልነት የለም ይላሉ። ሁለት ደግሞ ወንድ ልጅ ቋሚ አስተዳዳሪ ነው ቤተሰብ፣ ሴት ልጅን ፕሮቴክት የሚያረጋት ነው። እስልምና ውስጥ ፕሮቴክት ማድረግ ምንድነው? ጭቆና ነው የሚመስላቸው። ኃላፊነት ነው አይደለ? ያን ነገር መቅረት አለበት። ሴት ልጅ ራሷ በባል ስር ሆና መተዳደር የለባትም የሚል እየቀለ መስላችሁ ነው። ለምሳሌ ኡስታዝ አለላህ ፕሮፋይሉ ራሱ ቲክቶክ የራሱ ቲክቶክ ላይ ነው ያሳየዋቸው። እነዚህ ሴቶች ፌሚኒዝምን የሚያንቀሳቅሱ ሴቶችን ሜንሽን እያደረገ ፖስቶታል። ቀላል ነገር እንዳይመስላችሁ እንዲህ ነገር ማድረጉ ማለት ነው። ግን እነዚህ ሴቶች ምን አይነት ሴቶች ናቸው ስንል እስቲ እንስማቸው ምን እንደሚል ከራሳቸው። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሊ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ይጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱኢቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ያስቀረት የመጨረሻ ፐርፐዛቸው ይህ ነው እንጂ ለሴት ልጅ ለሴቶች ላይ የሚደርስን መከራና በደል አሳስቧቸው ይመስላቸዋል። ባለፈ ምሳሌ ሰጥቻቸዋለሁ። ፖለቲከኛ አንድ ፓርቲ ማለት ነው ምርጫ ሲደርስ ጊዜ ይሰክሳል ህዝቡን ማለት ነው። በህዝብ ምርጫ ማለት ነው የራሱን አስተሳሰብ ለማራመድ የቀበሌ ቤት እንዲያረጋለው ማብራት አስገባለው ያለ ዞር ብሎ ራሱ አያያቸውም ሲመረጥ ጊዜ። የፌሚኒስት የሆኑ ሴቶች ማስተሳሰባቸው መጨረሻ ምንድነው? ከኔ ጋር ተጋቢ ጎረምሳ። ወላሂ እየቀለድኩ እንዳይመስላችሁ። አሪ ማናት? ሴት ናት። እኔ ማን ይፈጠረኝ? ከማን የተወለድኩት? ከሴት። አውድ ከማን ወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት እና ማለት ነው። እኔ ነኝ ማህፀን ያለኝ ማንኝ ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በእርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። ካራክተር ስሟን ረስቼው ነው የዚችን ሴት ስሟን ማስታወስ ስላልቻልኩኝ ነው። እነግርሃለሁ፣ እዚህ ላይ ታስገቡታላችሁ። ኦከልት ሲስተም ነበር። አሁን ግን ነበር አይደለም እያልኩ ያለሁት አለ። አምላኬ ሴት ናት የምትል ፌሚኒስት አለች እዚህ ሀገር ላይ። ኢፍ ዩ አር ኦርቶዶክስ እንግዲህ ሙስሊምም ከሆናችሁ አምላካችሁ እግዚአብሔር ነው፣ አሚን አላህ ነው። ክርስቲያንም ከሆናችሁ አምላካችሁ እግዚአብሔር ነው። የሆነች ሴት አምላክ የለችም። ስለዚህ ይሄ
እንደው ዝም ብሎ የሆነ ራንደምሊ ተነስቼ ያመጣሁት ምናምን ሳይሆን የኔ አምላክ ሴት ናት ክሊርሊ ብላ አንደርስታንድ የሆነ ሜታፎሪካል የሚመስል ነገር ነበረው። ግን መጨረሻ ላይ ክሊርሊ ስቴት አደረገችው። መጀመሪያ ሴትን ማግኒፋይ ለማድረግ መስሎ የነበረና በኋላ ላይ ይሄ ለአምላክ የምናቀርበውን ምስጋና የኔ አምላክ ሴት ናት፣ አምላክ ትመስገን፣ አምላክ ምናምን የሚል ነገር አቀረበች። ዛትስ ይሄንን ሰው እንደ ስለምፈልግ ነው። Thank you very much. መጀመሪያ ስናነሳ ፌሚኒዝም ከኦከልት ሲስተም ነው የመጣው። የፈርስት ዌቭ ፌሚኒዝም ኢቭን ኢፍ እኔ ቅድም መጀመሪያ ጥያቄ ሳነሳ ፌሚኒዝም ጥሩ ጎን ቢኖረውም አላልኩኝም። ክሊር ለማድረግ ሐሳብን ክሊር ለማድረግ አንድ ፈጣሪ ሴት ናት የምትል ፌሚኒስት አዘ ፌሚኒስት አይደንቲፋይ የምታደርግ ሌላ የምትባል ሴት ስላለች ፌሚኒዝም ኦከልት ሲስተም ከዛን የመጣው ማለት እንችላለን። እኔ እኮ አላልኩም ማለት እንችላለን ወይ እንደዛ ብለን ኮንክሉድ ማድረግ እንችላለን። በዚህ ተነስቼ ቢሆን ለምሳሌ አሁን እኔ ፌሚኒስት ነኝ። ፌሚኒስት ቆይ አምላኬ ሴት ናት ብትይ ይሄንን አሳይታላል። እኔ አሁን ፌሚኒስት ነኝ፣ አምላኬ እግዚአብሔር ነው። ገብቷል? አምላኬ ሴት ናት ብዬ አላምንም። ለምሳሌ አሁን ምንድነው እያለን ያለነው? የኔን የእምነት ሲስተም ወይም ደግሞ የሌላን የእምነት ሲስተም አንድ እሳቤ ላይ መጫን እንችላለን። እያልኩ ያለሁት ምን መሰለሽ፣ በታሪክ አጋጣሚ አሁን ራንደምሊ 21ኛው መቶ ክፍለ ዘመን ላይ የሆነች ሴት ተነስታ የኔ አምላክ ሴት ናት ስላለች ፌሚኒዝም ሴት ነው የሚያመልከው አይነት የሆነ ስቱፒድ የሆነ አይዲያ እያስተላለፍኩ አይደለም። እንደሱ አይደለም። ግን እንደዛ ነው እያረክ ያለው። ልንገርሻ ምን እያረኩ እንዳለው። የሆነች ሴት ተነስታ የኔ አምላክ ሴት ናት ስትል እንዴ ሲሪየስሊ የምርሽን ነው ኦኬ ብዬ ተጠራጠርኩና ቢሃይንድ ዛት የሆነ ነገር ካለ ብዬ ሂስትሪውን ሰርች አደረግኩኝ። ሂስትሪውን ሰርች ሳደርግ ለሁላችሁም ነው መጽሐፉን የምጋብዘው። የፌሚኒዝም ታሪክ የመጀመሪያው ዌቭ ሙቭመንት ላይ ከመጀመሪያው ዌቭ በፊት ነው ኢቭን ኦከልት ሲስተም አለ። የመጀመሪያውን ሐሳብ ያነሱት ሰዎች በእኔ ወይ ስክሪንሻት ማሳየት የምትችሉ ከሆነ ስክሪንሻት አድርጌ እልክልሃለሁ፣ ታሳያቸዋለህ። ሴቶቹ የመጀመሪያውን እንቅስቃሴ የጀመሩት ሰዎች አክቹአሊ ወንድ ነው ከሜሪ በኋላ የሜሪ ሳኒን ነው ማለት ነው። እሱን መጽሐፉን እንትን ብለን ክሮስ ቼክ አድርገን እናያለን። እነሱ ሰዎች በሴት አምልኮ ነው የጀመሩት ፌሚኒዝምን። የዛ ሪፍሌክሽን ሊሆን ይችላል አሁን ያየነው ልጅቷ ጋር ያየነው ነገር። ስለዚህ ኮንክሉድ አታርጉ፣ ችግር የለውም። ይሄንን ግን ወሰዱና እስቲ ፈትሹት ራሳችሁ። እዮብ ለመሰለ ሰዎች እንዳይወልዱ እንዴ የመጨረሻ የፌሚኒዝም ሴት ትልቁ ምክር ከተባለ ምንድነው? እኔ በአካል ማቃቸው ስላሉ ነው የቀለድኩ እንዳይመስላችሁ። እሱ ራሱ ይውለድልሽ ነው የሚሉት። አውሮፓ ማለት ነው እንዲህ ቁርጥጥም አድርጎ ነው የበላት ፌሚኒዝም። አንድ ለውጥ አላመጣም። የባሰ ማለት ነው ሴቶች እንዲደፈሩ ነው ያደረጉት። ስለዚህ የባካቸው ኡስታዞች ሚዲያ ላይ ሚንጫጫ ሁሉም ሚዲያ ላይ የተወራ ሁሉም ተመቶ የጁማ ኹጥባ መደረግ የለበትም። ስለ ሴት መብት የምታወሩት ባለፈም ነግራችኋለሁ። ሰንበዲ ወይን ክርስቲያን ወይን ካፊር መጥቶ ሴት ልጅ እስልምና ይጨቁናል ከአራት በላይ ሲል ነው ስለ ሴት መብት የምታወራው፣ ስለ ሴት መደፈር የምታወራው። ይህ ከሆነማ ገና አልተስተካከልን። ወላሂ የማስመሰል ተቃውሞ ነው። አለያን ደግሞ ኢሜጅን የመገንባት በውሸት በማስመሰል ኢሜጅን የመገንባት ዓላማ ያዘለ እንጂ የምር መሬት ላይ የወረደ ስራ እየተሰራ አይደለም። መሬት ላይ የወረደ ስራ ለመስራት ባለፈው ኡስታዝ ወሂድ ብለዋል። በሴት ጉዳይ ላይ የሚሰሩ በርካታ ሰዎች አሉ፣ በርካታ ተቋማቶች አሉ። እነሱን መርዳት በኢኮኖሚ ሊሆን ይችላል፣ በሐሳብ ሊሆን ይችላል፣ በተለያዩ ነገራቶች። በዘለለ ደግሞ መሻይዎች ኡስታዞች እንዲህ አይነት ነገራቶችን ሲከሰቱ ብቻ ሳይሆን ሁሌም ስለ ሴቶች መብት ማውራት አለባቸው። አለበለዚያ ግን ምንም መፍትሄ አታገኙ ወንድምና እህቶች። አላኩልሃል አንዳንድ ወንድሞች ፌሚኒዝም አስመልክቶ የተናገሩት ንግግር አለ። የነሱን ንግግር መጨረሻ ማሳረጊያ ላይ ያደርግላችኋለሁ። ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ፌሚኒዝም ማለት ሴት ልጅን ከትዳሯ ከምኗ አውጥቶ ኢማ ሌዝቢያን ማድረግ ኢማ ለወንድ ልጅ ቅምጥ ማድረግ ነው። ሌላ ነገር የለውም ባጭሩ። እወቁ ይሄንን። ስለዚህ
ስለ ፌሚኒዝም የሚያቀነቅኑ እህቶች በሶስት ነው የሚከፈሉት። ኢማ የማያውቁ ልጆች ናቸው። ሁለተኛዎቹ ደግሞ ወንድ ልጅ የሚባለውን ትተው ፖርኖግራፊ እየተመለከቱ ራሳቸውን የሚያረኩ፣ ሶስተኛው ደግሞ ከሴት ጋር ግንኙነት ማድረግን የለመዱ ሌዝቢያኖች ናቸው። ጨርሻለሁ በእኔ በኩል ያለውን። ሌላ መላምት ካለ ደግሞ ኡስታዝ ይጨምሩልን። ጀዛኩሙላሁ ኸይረን። ይሄ ደግሞ የደረስኩበት ብዙ ሰዎችን አውርቼ የደረስኩበት እንጂ ከራሴ ተነስቼ እንዲህ ሊሆን ይችላል እያልኩ አይደለሁም። እኔ ጋር የሚመጡ ክሶችን እመለከታለሁ። ለወንድ ልጅ ጥላቻ ነዓም፣ ወንድ ልጅ በህፃንነት በድሎሽ ይሆናል። ወንድ ልጅ በልጅነት ደፍሮሽ ይሆናል። ያ የደፈረሽ ልጅ ለህግ መቅረብ አለበት። እናምናለን፣ እንታገላለን ለዚህ። አንቺ ግን ያንን ጠባሳ አስታከሽ በዚያ ላይ ስታክ አድርገሽ ቀርተሽ ራስን በራስ ማርካት ውስጥ ወይ ደግሞ ሴትን በሴት መፈለግ ውስጥ መግባት የለብሽም። አላህ ያስቀመጠልሽ መንገድ አለ። ሰውየው በህግ ይቀጣል። ሰውየው እንኳን በህግ ባይቀጣ አላህ ፊት ይቀጣል። በህግ መቅጣት እንኳን ባትችይበት ማለት ነው። በህግ መቀጣቱን ደግሞ እንሄድበታለን። እንደ ወንድሞቻችሁ ከጎናችሁ ነን፣ ድምጽ እንሆናችኋለን። ግን ከሌዝቢያኖች ጋር ተሰልፈን ድምጽ አንሆንም። ምክንያቱም እህቶቻችንን እንፈልጋቸዋለንና 8 እህቶች ቤት ውስጥ አለኝ እኔ። አንዷም እህቴ ሌዝቢያን እንድትሆን አልፈልግም። ይሄ ቆሻሻ ለመስማት እንኳን የሚቀፍን ድርጊት እንዲሰሩም እንዲኖሩበትም ስለማልፈልግ፣ ስለዚህ ይሄ ነው ያለው። በእኔ በኩል ያለውን ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን እያልን ያለነው እሱ ነው። ሴጣኒዝም የሚባለው አሜሪካን ሀገር ያለው እንቅስቃሴ ኢትዮጵያ ውስጥ ክሊኒክና ምንድነው የሚባለው ውሃ ማውጣት ትምህርት ቤት ልገነባ ነው ብሎ ቢል ግን ከበስተኋላ የሱን ፈሳድ ለማስፋፋት ከሆነ ካወቃችሁ አይሆንም ነው የምትሉት። ከዛ በኋላ እስቲ መፍትሄ ታዲያ አምጡ። ምን እንትን ምንድነው ክሊኒክ የሚገነባልን ትምህርት ቤት የሚገነባልን ፈልጉልን። ልክ እንደዛ አይነት ነው ጥያቄው ራሱ ማለት ነው። እኛ የሴቶች ጥቃት የህፃናት ጥቃት መቆም አለበት አሁን እናምናለን። ግን አሁን በማን ነው ይሄ ነገር እንትን ያለው እንቅስቃሴውን የጀመሩበት ምንድነው እያሰቡ ያሉት? ሪሊ ለሴት ልጅ አስበው ነው ወይ? ሪሊ ለህፃናት አስበው ነው ወይ ነው እነዚህ ሰዎች? ምክንያቱም ትውልድ የሚያጠፋ የነሱ እንትን የባሰ ነገር አለው ነው እያለ የነሱ ኮንቴንት የባሰ ነገር አለው። ምን አለው ብለን ስንል አንደኛ ትዳር እንዳይኖር ከሰው ከትዳር እንዲርቅ ከባህል እንዲርቅ ከእሴት እንዲርቅ ከኢትዮጵያዊነት እሴት እንዲርቅና ከሃይማኖት እንዲርቅ ለማድረግ ነው አላማቸውም ይላማቸው። ከዚህ ነገር ላይ ተቆጠቡ ነው ያልነው እንጂ ምንም እኮ እንትን ያለው ነገር አይደለም። ታስክ ፎርስ ኢትዮጵያ ውስጥ አለ። የህፃናት መብት የሚሟገት የሴቶች መብት የሚሟገት መሬት ላይ አለ እየሰሩ ያሉ ሰዎች አሉ። እነዛን ሰዎች ወደ ሚዲያ ማምጣት ነው። እንደምንም ብላችሁ አምጡና እነዛ ሰዎች የሚሰሩት በደንብ ከመንግስት እውቅና ያላቸው ሰዎች አለ። እነዚህ ሰዎች ከመጮው ምንም ነገር የሚያደርጉት ነገር የለም። ጮ የሆነ ሰዓት ላይ መንግስትም ላይ ሰማቸው ይችላል። ባይሆን መሆን ያለበት እነዛን ሰዎች አምጥቶ ከሚዲያው ጋር አገናኝቶ በደንብ መሬት ላይ ስራ መሰራት አለበት። የህፃናት ጥቃት የሴቶች መብት ጥቃት ምናምን የሚባለው ነገር መቆም አለበት። አሁንም እኔም እሱን እደግፋለሁ። ራሳችሁ ሃሽታግ አድርጋችሁ ምን ብላችሁ እነዚህን ሰዎች ወደ ሚዲያ አምጧቸው። ታስክ ፎርስ የተቋቋመ አለ መሬት ላይ ራሱን የቻለ ኦፊስ ያለው ስራ የሚሰሩ ሰዎች አሉ። መንግስት የሚያውቃቸው ላይሰንስ ሰጥቷቸው ማለት ነው። እነዛን ሰዎች አካላቶችን ሚዲያ ላይ አምጡና ኢንተርቪው ያድርጉና በምን መልኩ መሰራት አለበት የሚለውን ሰፊ ፕሮጀክት አድርጋችሁ በሐሳብም በጉልበትም በገንዘብም ከጎኖቻቸው ሁኑ። ይህንን ነው የምለው። በተረፈ አንድ ሴጣኒዝም የሚባል ኮንሴፕት መጥቶ ሴጣናዊ እንትኖችን ለማራመድ የሚሞክር ሰው እኛ እያየ ነው፣ ይሄው እየሰማን ነው። እኛ ዓላማችን ሴቶችን ከሃይማኖት ማላቀቅ ነው። ዛትሚን ከክርስትናና ከእስልምና ከአይሁድ ማላቀቅ ነው ዋናው ነገር። ምክንያቱም ሃይማኖት ውስጥ ምን አለ ሲባል ወንድና ሴት የሚባሉ ነገር የሚጋቡት ነገር አለ። ስለ ትዳር ይወራል፣ ስለ ዝሙት ይወራል፣ ስለ ንጽህና ይወራል፣ ስለ ኒካ ይወራል፣ ስለ ጋብቻ ክቡርነት ይወራል፣ ስለ ልጅ ይወራል። እዛ ከሆነ ግን መጨረሻው ምንድነው ያለው? ከሃይማኖት ከወጡ እነዚህ ሰዎች ቀላል ነው ራሱ እነዚህን ሰዎች እንትን ማለት። ሴት የበላይ ናት የሚለው ነገር ይመጣል። ያው የበላይ ናት ይባላል። ከዛ በኋላ የበላይ ናት ሲባል እንደፈለገች መወሰን ትችላለች። ማህፀኗ እንደፈለገች ማስቀየር ትችላለች። እንደ ወንድ ሆርሞን መርፌ መወጋት ትችላለች። ቆማ መሽናት ትችላለች። ከዛ በኋላ ምንድነው ያለው ነገር ታዲያ? ስሜታቸውሳ ሲባል ስሜታቸው ደግሞ ካለባቸው እርስ በርሳቸው ሴቶቹ ያደርጋሉ ወይ ደግሞ ማስተርቤሽን የሚባለው ነገር ወይ ደግሞ ምንድነው ሴጋ የሚባለው ነገር ሌላ ነገር ውስጥ ይገባሉ ማለት ነው። እንዲህ አይነት ነገር በጣም ይሄ ግብረ አውናን የሚባሉ ነገሮች፣ ይሄ ግብረ ሰዶም የሚባሉ ነገሮች በአጠቃላይ አላህ ከጥንት ጀምሮ ሲጸየፋቸው የነበሩ ነገሮች ናቸው። መጥፎ ስራ ነው። አንድ ከተማ ራሱን የቻለ ከተማ ተገልብጧል። አሁን ብታዩት የጨው ባህር ይባላል። አሁን ላይ ጥቁር ባህር የሚባለው ማለት ነው።
ከተማ የነበረውን ነው አላህ ግልብጥ ያደረገው ማለት ነው። በጣም አደገኛ እንትን እንደሆነ ሐራም ምንድነው አደገኛ ኃጢአት እንደሆነ የምታዩት አንድ ከተማ ተገልብጧል ራሱ ማለት ነው። ሰዶምና ገሞራ የሚባል ከተማ ተገልብጧል። በታሪክ ላይ ስንመለከተው አርኪኦሎጂካሊ ማስረጃዎች ሁሉ አለ። አላህ በጣም የተቆጣበት ስራ ነው ይሄ ስራ። ስለዚህ በዚህ ደረጃ ያለን ስራ እንዴት አድርገን ነው እኛ እውቅና የምንሰጠው ማለት ነው? እንደዚህ አይነት ነገር ማለት ነውና ጥንቃቄ አድርጉ፣ አገራችሁን ጠብቁ። ሌላ ነገሩን መነጋገር እንችላለን። ይሄ ዶግማ፣ ቀኖና፣ ትውፊት፣ ቃለ ዓዋዲ ምናምን የሚባሉ ነገሮች ትክክል ናቸው ወይስ አይደሉም? ክርስቲያኖች ተነስተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ አይደሉም ብሎ ቢሉ ነብይ ቢሆኑ ይከተሏቸው ነበር። ነብይ አይደሉም ብሎ ስለሚያምኑ ግን አይከተሉም። በቃ አለቀ። የነሱ ምርጫቸውን ቁርአን ያለ ንግግር አይደለም በቃ ምናምን ነገር ቢሉ እምነት ነው። የእምነት ጉዳይ ነው። ዋቄፈናም እኮ ኢትዮጵያ ይኖራል። ዋቄፈና ማለት ነው። የዋቄፈና የሚባለው እምነት ኢትዮጵያ ውስጥ አለ እኮ ራሱ። እነሱም የራሳቸው እንትን ነው ያላቸው አይደል? የረሱል ሰለላሁ ዐለይሂ ወሰለም ነብይነት አይቀበሉም፣ የኢሳን መሲህነት አይቀበሉም ምናምን ነገር። አይሁዳኖችም እኮ አሉ ነገር ግን ይኖራሉ፣ እንደማንኛውም ማለት ነው ይኖራሉ። ኢትዮጵያ ውስጥ ነው። የሁሉም ነው ኢትዮጵያ። የሙስሊም ብቻ አይደለም፣ የክርስቲያን ብቻ አይደለም፣ የዋቄፈናም የሁሉም ነው። ኤቲስቶችም ኢትዮጵያ ውስጥ እየኖሩ ነው ያሉት። የጋራ የሆነ ሀገር ነው። የከሌ የሚባል ነገር የለው። ግን አገሪቷን መታደግ አለብን፣ ትውልድን ማዳን መቻል አለብን ነው ቢያንስ። እሺ ሌላው ኦርቶዶክሱ ክርስቲያኖቹ ራሳቸው በራሳቸው የሆነ ነገር እንትን ይላሉ፣ ራሳቸውን ያድኑ። ግን እኛ ቢያንስ ደግሞ ማስጠንቀቅ መቻል አለብን። ሙስሊም እህቶቻችን እንዲህ አይነት አደጋ ውስጥ መግባት የለባቸውም ነው እንጂ ይሄ የህፃናት ጥቃት፣ የሴቶች ጥቃት የሚለውን ነገር በርቱና ስሩ፣ ምንም ችግር የለውም። ግን አጀንዳ ሌላ ሰው አይስጣችሁ ነው። ለሙስሊሙ አጀንዳ የሚሰጠው ሌዝቢያኖች አይደሉም፣ ሆሞሴክሹዋሊስቶች አይደሉም፣ ፌሚኒስቶች አይደሉም። ለኛ የሚሰጡን ነው እኛ እያልን ያለ ነው። እንግዲህ ከገባችሁ ማለት ነው፣ ካልገባችሁ ፌሚኒስቶች አሉ እና የሴት ብቻ አይደለም ፌሚኒዝም። በነገራችን ላይ የሚባለው ነገር በጣም የሚያስጠላ የቆሸሸ የሆነ አስተሳሰብ ያለው የሰውን አእምሮ የሚበክል አሁን ለደረሰው ነገር አሁን እየደረሰ ላለው ሴት ለመደፈሯ ሴቶች በየመንገዱ ብዙ ነገር ችግር እንዲደርስባቸው ወንዶችም ህይወታቸው እንዲመሰቃቀልና ትልቅ የሆነ ችግር ኤክስፒሪየንስ እንዲያደርጉ ያደረጓቸው ትልቁ የሆነ በቃ ትልቁን ድርሻ የሚወስዱት እነዚህ ፌሚኒስቶች ናቸው። ልንገራቸው፣ እነዚህ ፌሚኒስቶች ናቸው ትልቁን ነገር እየወሰዱ ያሉት። አሁን በመጀመሪያ ደረጃ አንድ መንቃት ያለባችሁ ነገር እየተኬደ ያለው ምን አይነት አካሄድ እንደሆነ ልንገራችሁ። እየተኬደ ያለው አካሄድ የሆነ በጣም ሳር ነው፣ መሬቱ ሳር ነው። ኦኬ ሳር ነው መሬቱ እንዲህ ስታዩት ማለት ነው። ከስር ግን ጉድጓድ አለው። ከስር ትልቅ ጉድጓድ ነው ያለው። ይሄ ስታዩት እንደዚህ በጣም ሳር ነው አይደለ? መሬቱ በጣም ትልቅ ጉድጓድ አለው እና እዛ ጉድጓድ ውስጥ እነዚህ ሴቶች አሉ፣ እነዚህ ወንዶች አሉ። አሁን እነሱ ወደዛ ነው የሚጠሯቸው። ምክንያቱም ኦልሬዲ ወድቀዋል፣ ላይወጡ ነው የገቡት እዛ ውስጥ። አንዴ ላይወጡ ገብተዋል እዛ ውስጥ ኦልሬዲ ማለት ነው። ስለዚህ እዛ ላይወጡ የገቡበት ጉድጓድ ውስጥ እኔ ከሞትኩኝ ሰርዶ አይብቀል እንዳለው የሀገሬ ሰው እዛ ውስጥ እንድንወድቅ ሁላችንም ዛሬ ይህንን አጋጣሚ ያገኙ። ተነሳች። አሁን ምን እያለች ነው? ባል ምንድን ነው ትላለች። መች አየሽው? መጀመሪያ ባል ምንድን ነው የታየሽውና ነው ባል ምንድን ነው የምትይው? ኦኬ ባል ምንድን ነው የምትይው? የታይተሽው ነው ጥያቄው። ህይወትሽ የተመሰቃቀለ ተስፋ የቆረጥሽ በህይወትሽ ላይ ምንም ልታረጊ የማትቺ ሴት ስለሆንሽ የእህቶቻችንን ህይወት የወንድሞቻችንን ህይወት ልታበላሺ የተነሳሽ አገር አጥፊ የሆንሽ ኢሰብአዊ አስተሳሰብ ያለሽ ሃይማኖታዊ የሆነ አስተሳሰብ ያለሽ ሴት እና ወንዶች ናቸው። እናንተ ፌሚኒዝም ተከታይ ነን የምትሉ ህዝቡን ከሃይማኖት ለማስወጣት ከወግ ማዕረጉ አስወጥታችሁ ከሴትነት ጎዳና ከወንድነት ጎዳና ሰዎችን አስወጥታችሁ ተግባባን። ወንድ ለወንድ ጋብቻ ነው የምትፈቅዱ የሆነ ሴት ለሴት ጋብቻ ነው የምትፈቅዱ የሆናችሁ ተግባባን። ሴት ለሴት ብቻ ሳይሆን ውሻ ከሰው ጋር መጋባትን የምትፈቅዱ ጾታ መቀየርን የምትፈቅዱ የቆሸሸ የቀነጨረ አስተሳሰብ ያላችሁ ሰዎች ዛሬ ተነስታችሁ እንዴት አድርጋችሁ ነው ለሴት መብት የምትሟገቱት? እንዴት አድርጋችሁ በየትኛው ምላሳችሁ ነው ለሴት መብት የምትሟገቱት? እንዴ እኛ እኮ ሃይማኖታችን በመጀመሪያ ደረጃ ማለት ነው ሃይማኖታችን እስልምናችን በእኛ በመጀመሪያ በእስልምና ያማረን እኛ አንድ ነገር ማወቅ ያለባችሁ በእስልምና ያማረን አልহামዱሊላህ። ክርስቲያኖችም ቢሆኑ ቢያንስ በሃይማኖታቸው የሚሄዱ እንደዚህ አይነት ተግባርን የማያደርጉ ናቸው። ክርስቲያኖችም ቢሆኑ ማለት ነው። ሙስሊም ብቻ አይደለም እያልኩ ያለው ሃይማኖት ውስጥ ያለ ሰው
መቼም ቢሆን ከነዚህ አይነት ቆሻሻ ሰዎች ጋር ሊተባበር አይገባም። መተባበር ሳይሆን ያለብን እኛ ራሳችን ሃይማኖታችንን ማስተማር ይኖርብናል። ሃይማኖታችንን ኦኬ። እኛ እነሱ ስላሉ አይደለም ሁሌም የምናስተምረው ትምህርት ነው። ሁሌ የምናስተምረው የራሳችን የሆነ ትምህርት ነው። ምንድነው የምናስተምረው? ሴት ልጅ መድፈር በጣም ከባድ ወንጀል ነው በእስልምና ብቻ አይደለም በባይብሉም ጭምር መድፈር የሚባለው ኃጢአት ነው። ኦኬ ተወግረው ይገደሉ ተብሎ ነው ባይብል ላይ የተቀመጠው። ይሄንን ነው አምላክ ያስቀመጠው። ቁርአኑም ላይ እንደዛ ነው፣ ሐዲሱም ላይ እንደዛ ነው፣ ባይብሉም ላይ እንደዛ ነው። እነዚህ ሰዎች ግን የመጡት ይሄንን ህዝብ ከዚህ አይነት ላይፍ ስታይል አስወጥተው ራቁት የመሄድና በራቁት በቃ ምን ብዬ ልንገራችሁ፣ አስተሳሰባቸው ራቁት በመጀመሪያ ደረጃ፣ ከዛ ክብረ ንጽህናቸው ራቁት፣ ምንም የሌላቸው ሙሉ በሙሉ ሀያታቸውን በአጠቃላይ ለበሰበሰ አስተሳሰብ አሳልፈው የሰጡ ጾታ የሚቀይሩ ወንድ ከወንድ ጋር እኔ ምን አይነት እንደዚህ አይነት ሰዎች ከኛ ጋር እንዴት ነው እነዚህን የምንተባበረው? እንዴት አድርገህ ነው ከነዚህ ጋር ተቃውመን ብለህ የምትለጥፈው? ለአላህ ብለህ ወንድሜ እንዴት አድርጋችሁ ነው ከነዚህ ጋር የምንለጥፉት? ከነዚህ ጋር እኛ የራሳችን መንገድ አለን። የማንም አጀንዳ አሯሯጭ አንሁን ጋይስ። አጀንዳቸው የነሱ ሌላ ነው፣ ከኋላቸው ጀርባቸው ሌላ ነው፣ ሐሳባቸው ሌላ ነው። ነገ ወንድምህን፣ ነገ እህትህን፣ ነገ ቤተሰቦችህን ይዘው ሲሄዱብህ ነው የሚገባህ ማለት ነው። አላህ ይጠብቀን ከእንደዚህ አይነት ነገር ወላሂ ነው የምላችሁ። ከዛ በኋላ ምን ይላሉ? የኛ ትዳር አስጠላኝ፣ ትዳር አስጠላኝ የሚል ነገር ይጀምራል። ኦኬ ትዳር አስጠላኝ ወደ ማለት ኦኬ ትዳር ካስጠላ ዱድ አንድ ነገር ልንገርህ፣ ትዳር ቢሄድ ትዳር ይመጣል። ይሄን ነው በቃ። ላይፍ ሁሉ ጊዜ ትክክል እንደዚህ አይነት ላይፍ የለም። መታገስ አለባችሁ ሀያታችሁ ላይ ስትኖሩ። እንደዛ ነው አባት እናቶቻችን ታግሰው ነው እዚህ ያደረሱ። ኦኬ እንጂ ይሄ አደገኛ ነገር ስለሆነ ነው እኔ ወላሂ የመጣሁበት። እኔ ቁጭ ብዬ አሰብኩት ይሄ ነገር ነገ ምን ሊሆን ነው? ይሄ ወላሂ በጣም ከባድ ነገር ነው። ሀይቃ የኛ እናትና አባት ስንቱን ነገር ታግሰው ነው የመጡት ትዳራቸውን። ዛሬ ግን እኛም በማየት ይደሰታሉ። ልንገራችሁ ዛሬ ልጆቻቸው የደረሱበትን በማየት ተደስተው እቤቷቸው ቁጭ ብለው አላህን ያመሰግናሉ፣ ፈጣሪያቸውን ያመሰግናሉ። ክርስቲያኖችም ቢሆኑ ልጆቻቸው ተምረው ለወግ ለማዕረግ ደርሰው ልጅ ወልደውላቸው ልጅ ሲያዩ እነዚህ ዘረ ቆራጭ የሆኑ ሰዎች ዘር እንዳይመጣ የሰው ልጆች እንዳይራቡ ትክክለኛ የሆነው ሰብአዊ አኗኗር እንዳይኖር ኢሰብአዊ የሆነ አኗኗር እንዲኖር ባልተገባበት መንገድ ሰዎች እንዲገናኙ የሚያደርጉ አእምሯቸው የቀነጨረ አእምሯቸው የማይሰራ የሆኑ ፌሚኒስቶች እኛ ልንከተላቸው አይገባም። ነሕኑ ቀውሙን አዐዘና አላሁ ቢልኢስላም፣ እኛ አላህ በእስልምና ከፍ ያደረገን ህዝቦች ነው። የማንም አጀንዳ አሯሯጭና ሰለሜ ተከታዮች አይደለም። ኦኬ እንደዚህ አይነት አካሄድን አቁሙ። ፕሮፋይል የቀየራችሁ ሰዎች ካላችሁ ለነሱ ብላችሁ አይደለም ይሄንን ማድረግ ያለባችሁ። ፕሮፋይላችሁን አጥፉት። ያንን ፕሮፋይል አትጠቀሙ። ለነሱ መቼም ቢሆን ድምፅ አትሁኑ። ድምፅ መሆን ካለብን እኛ በራሳችን መንገድ ድምፅ እንሆናለን እንጂ ማለት ነው በእስልምናችን መንገድ እንጂ ከፌሚኒስት ጋር አንድ ላይ ተባብረን አናደርግም። እኔ ልንገራችሁ ይሄን እነዚህ ፌሚኒስቶች ሲጀመር አንደኛ ተጠያቂ እነሱ ናቸው። እነሱ ላይ ነው ይሄንን ነገር ማድረግ ያለብን። እንዳውም ከዚህ ጀምሮ መደረግ ያለበት ፌሚኒስቶች መጥፋት አለባቸው እያለን ነው እኛ ማድረግ ያለብን። ወላሂ ነው የምላችሁ። ፌሚኒስቶች የሀገር ጸር ናቸው እያለን ነው ማስቀመጥ ያለብን። ይህንን ነው ከፌሚኒስት ጋር ተባብረን እንደዚህ እናድርግ። የሴት ልጅ መደፈር እኮ በዚህ እኮ የሚመጣው ለምንም ነገር ግድ የሌላቸው እኮ ስለሆኑ ማለት ነው። እንዴት አድርገን ነው ከእነሱ ጋር የምንተባበረው? ሀቂቃውን ለመናገር ማለት ነው። ስለዚህ